እንዳንቀጥል አካል እንዳንጎዳ ሁሌም ረጋ ብለን በትዕግስት እንንዳ ሕይወት እንዳንቀጥል። የድሬዳዋ ፖሊስ ጠቅላይ መምሪያ በአዲስ በለውጥ አመራር ከተዋቀረ በኋላ በየዓመቱ የትራፊክ አደጋ እየቀነሰ ነው ያለው። እንግዲህ ያው ባለፉት 5 ዓመታቶች ያለመታከት በመስራት በተለይ በቁጥጥርና በግንዛቤ ሰፊ ስራዎችን በመስራት ከትራንስፖርትና ሎጂስቲክስ እና ሌሎች ተቋማቶች ጋር በትብብር በመስራት የትራፊክ አደጋ እየቀነሰን ያለ ነው። እንግዲህ ያው ዘንድሮም የ9 ወር ሪፖርታችንን ስናይ በአጠቃላይ የትራፊክ አደጋችን በ297 ቀንሰናል። የ2016 ዓ.ም አጠቃላይ የደረሰው የትራፊክ አደጋ 1045 ነበረ። ዘንድሮ በ9 ወር ደግሞ የደረሰው የትራፊክ አደጋ 748 ነው። በዚህም ወደ 297 የሚሆን የትራፊክ አደጋ መቀነስ ተችሏል። ይሄ እንግዲህ የትራፊክ አደጋ በአጠቃላይ ብቻ ሳይሆን በሞት ባለፈው 9 ወር በ2016 ዓ.ም 24 ነበረ የደረሰው። በአሁኑ ደግሞ ሞት የደረሰው 22 ነው። ይሄም የሞት አደጋን በሁለት ለመቀነስ ተችሏል። ከባድ አካል ጉዳት ባለፈው 9 ወር የደረሰው 90 ነበረ፣ በአሁኑ ደግሞ 70 ነው። ይሄም እንግዲህ በከባድ አካል ጉዳት ነው ወደ 20 የትራፊክ አደጋዎች ቀንሰዋል። ቀላልም ደግሞ 362 ነበረ፣ በአሁኑ ደግሞ በቀላል ወደ 205 ነው። እንደዚሁ በርከት ያለ የትራፊክ አደጋ ቀንሷል ማለት ነው። አጠቃላይ የንብረትም 599 ነበረ፣ በአሁኑ ደግሞ እንደዚሁ ንብረት 451 ነው። አጠቃላይ ስንደምረው እንግዲህ ወደ 297 የትራፊክ አደጋዎችን ቀንሰናል። የትራፊክ አደጋ ስንቀንስ ደግሞ በሁሉም መሆኑ ደግሞ በጣም የሚያስደስት ነው። በከባድ አካል ጉዳትም በሞትም በቀላልም በንብረትም የደረሱ የትራፊክ አደጋዎች ከባለፈው ዓመት 9 ወር ሪፖርት ጋር ሲነጻጸር እጅግ በጣም ቀንሰዋል። ይሄ እንግዲህ ለድሬዳዋ አስተዳደር ብቻ ሳይሆን ለመላው ኢትዮጵያም መልካም ዜና ነው ብዬ ነው የማስበው። ይሄን የትራፊክ አደጋ ለመቀነስ እንግዲህ የድሬዳዋ አስተዳደር ክቡር ከንቲባ በተለይ ደግሞ የድሬዳዋ አስተዳደር ኮሚሽነር አለሙ መግራ አጠቃላይ የትራፊክ እንቅስቃሴውን መምራት ብቻ ሳይሆን በቁጥጥርም በግንዛቤም በማሰልጠንም ጭምር ከጎናችን ነበሩ። መላው የድሬዳዋ ፖሊስ ትራፊክ ቁጥጥር ዳይሬክቶሬት አመራርና አባል እንዲሁም ደግሞ የትራንስፖርትና ሎጂስቲክስ አመራሮች እና አባሎች በቁርጠኝነት በዚህ ስራ ላይ ተሳትፈዋል። በተለይ ደግሞ ሁልጊዜም የጀርባ አጥንታችን የሆነው የድሬዳዋ ፖሊስ ጠቅላይ መምሪያ የህዝብ ግንኙነት እና ለውጥ ስራዎች ዳይሬክቶሬት፣ የድሬዳዋ አስተዳደር ትራንስፖርት ሎጂስቲክስ ለውጥ ስራዎች እንዲሁም ደግሞ ህዝብ ግንኙነት፣ የድሬዳዋ አስተዳደር ብዙሃን መገናኛ፣ የድሬዳዋ አስተዳደር ድሬ ቲቪ፣ ሌሎችም የመገናኛ ብዙሃን ድርጊቶች ለትራፊክ አደጋ መቀነስ የበኩላቸውን ሚና ተወጥተዋል። በግንዛቤም አጠቃላይ ደግሞ የትራፊክ አደጋ ከመድረሱ በፊት አጠቃላይ መረጃ እንድንሰጥ በየጊዜው በቢሮአችን በመገኘት መረጃዎችን እንድናስተላልፍ ትልቅ እድል ሰጥተውናል። እንግዲህ ያው የትራፊክ አደጋን ለመቀነስ ሁላችንም በርብር መስራት መቻል አለብን። የትራፊክ አደጋ የአንድ ወገን ጉዳት ብቻ ሳይሆን የሁሉም ሰው ጉዳት ነው። የትራፊክ አደጋ የፖለቲካ የጸጥታ የምናምን ችግር ሳይሆን ያው የአሽከርካሪና የእግረኛ ችግር ነው የሚሆነው። በአብዛኛው አሽከርካሪ በእግረኛ ላይ በሚያደርሰው ጉዳት ነው የሰው ህይወት የሚጠፋው። ይህን የሰው ህይወት እንግዲህ የሚጠፋውን የሰው ህይወት ለማትረፍ ሁሉም ሰው ይመለከተኛል ብሎ በዚህ ስራ ላይ መሳተፍ መቻል አለበት። እንደሚታወቀው በትምህርት ቤቶች አካባቢ ላይ ጠንካራ ቁጥጥር በማድረጋችን በትምህርት ቤቶች አካባቢ ላይ የሚደርሰው የትራፊክ አደጋ 100% መቀነስ ይቻላል። በገበያ ስፍራዎች ላይ በተለይ በበዓላቶች ቀን በተለያዩ ልዩ ሁኔታዎች ላይ ጊዜ የትራፊክ አደጋ እንዳይደርስ አጠቃላይ ኃይሎቻችንን በማሰማራት የትራፊክ አደጋ እንዳይደርስ አግተናል። እንግዲህ በቀጣይም በሚቀረን 3 ወር ደግሞ ከዚህም በላይ ሰርተን የበለጠ የትራፊክ አደጋ እንድቀነስ እናንተም ከኛ ጎን መሆን መቻል አለባችሁ። የተሻለ ስራ መስራታችን ደግሞ ሁላችንም የጋራ ምስጋና ማግኘት መቻል አለብን። እጅ ለእጅ ተያይዘን በድሬዳዋ አስተዳደር ውስጥ የሚደርሰውን የትራፊክ አደጋ በጋራ እንቀንስ የሚል መልእክት አለኝ። አመሰግናለሁ። በትዕግስት እንንዳ ሕይወት እንዳንቀጥል አካል እንዳንጎዳ ሁሌም ረጋ ብለን በትዕግስት እንንዳ ሕይወት እንዳንቀጥል አካል እንዳንጎዳ ከባድ ኃላፊነት እንዳለብን አውቀን ሁልጊዜም ስንጓዝ ይህን ተጠንቅቀን